ከሄርሜላ በላይ ማለት ነው። ዛሬ ሚኪ ተቀጣጠለ፣ ጨጓራው ነዶ አለቀ ማለት ነው። ዛሬ ለሚኪ ወተት አዘጋጁለት። ሚኪ አትቃጠል፣ ይሄን ያክል ምንም መቃጠል አያስፈልግም። ያንተ እህት ሩታን እንደዚህ ነበር ያቃጠለቻት በሰዓቱ። እንግዲህ አብርሃም ታደሰ ዛሬም ነገሮችን ቀጥሎበታል። በቃ ምርጫውን አሳውቋል። በተደጋጋሚ እየተናገረ ነው። ከትናንትና የቀጠለ ቪዲዮ ነው የተሰራው። ትናንትም አልፈልግም ብሏል። ይኸው ዛሬም ሩታን ነው የመረጥኩት ብሏል ማለት ነው። ወደ ትክክለኛ ህይወቱ ተመልሷል። ተመስገን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። ውድ ቤተሰቦች እኔንም ደግሞ አበረታቱኝ እስኪ። እህታችሁ አይደለ እንዴ? ስንት ድራማ እየተሰራብን እንኳን እናንተ ታበረታታላችሁ። ላይክ ሰብስክራይብ አድርጉኝ የኔ ውዶች። እና ውድ ቤተሰብ እንግዲህ አብርሃም በተደጋጋሚ ሩታ ናት ሚስቴ፣ ወደ እሷ ተመልሻለሁ፣ ከእሷ ጋር ነው ህይወት መኖር የምፈልገው እያለ ነው። እና ያውላችሁ ሩትዬ እንግዲህ ከጀርባው ላይ ለጥብላ ሩትዬ እናፍቋታል መሰለኝ አብረሽን ነው። እኔማ ማለት ነው ማርያምን ከልቤ ስነግራችሁ ማርያምን አብርሃምና ሩታ ተጣልተው ራሱ ማለት ነው እንደዚህ ሆነው ሳያቸው የሚሰማኝ ደስታ ማርያምን ደስ ይለኛል። በቃ ደስ ይለኛል ዝም ብሎ። ሄርሜላ ግን የስራሽን ይስጥሽ። እንደዚህ አይነትን ፍቅር ነው አንቺ ገብተሽ የበጠበጥሽው። እና ለማንኛውም ማንም ሰው በሰፈረው ስለሚሰፈርለት ሄርሚዬ ያው ዛሬም እያጨርሽ ያለሽው አንቺ የዘራሽውን ነው ማለት ነው። እና ነግሬሽ ነበረ በአጥር ተንጠልጥዬ አብርሃም ታደሰ ያንቺ አይደለም ብዬ። ሄርሚዬ አሁን ይሄ ግጥም ለአንቺ በክብር የተገጠመ ግጥም ነው በእውነቱ። እና የኔ ውድ ቤተሰቦች ከዚህ ጋር ስለ አብርሃምና ስለ ሩታ አይደለም ጉዳዩ፣ ልንገራችሁማ የምሬን ነው። አሁን ስለ ሄርሜላ ላውራ። ሄርሜላ በተደጋጋሚ ምንድን ነው እኔ አይደለሁም የእናንተ ጸብ ምክንያት፣ እኔ እናንተ ተጣልታችሁ የመጣሁት እያለች አስሬ ትለፈልፋለች ማለት ነው። ዝም ቤ እንደ ዝም ቤ በቃ አፍ ካለሽ ሄርሜላ ዝም። ስለ አብርሽና ስለ ሩታ ተውት ይቆየም ማለት ነው። ሄርሜላ ግን ዛሬ ምን ተሰማሽ? አዎ ፌንት ሰርተሻል ምናምን። ፌንት የሰራሽው እውነት ይሁን ውሸት ምንም የምናውቀው ነገር የለም። ሲጀመር አሞሽ አይደለም ምንም ሆነሽ አይደለም። ፌንት የሰራሽው አውቀሽ ነው። ነገር ግን እስኪ ማለት እንደ ሰው የምታገናዝቢና የምታስተዊ ከሆነ ማለት ነው በሚወዱት ሰው በሚያፈቅሩት ሰው አልፈልግሽም፣ ጠልችሻለሁኝ፣ በቃ ከዚህ በኋላ ከኔ አደርሽም መባል ያማል አይደለ? ይሰብራል አይደለ? በጣም ልብ ይሰብራል፣ በጣም ልብ ይነካል አይደለ? አንቺ በሰዓቱ አሁን አብርሃም እንደዛ ሲልሽ ልብሽ ደማ፣ ልብሽ ቆሰለ። አየሽ አንቺም ይሄን ነገር ነበር ከሩታ ላይ የፈጸምሽው። አብርሃም በተደጋጋሚ ሩታን አልፈልግሽም ሲላት ልክ እንዳንቺ እንደዚህ ልቧ እየተሰበረ ነበር። ገባሽ? ልቧ እየተሰበረ ነበር በሰዓቱ ማለት ነው። እና ማለት እኛ ነጋችን ለማስተካከል ዛሬያችን ማሳመር ይጠበቅብናል። እርምጃችን ካላስተካከል ነው ስንሄድ እንቅፋት ይመታናል፣ እንንገዳገዳለን አይደለ? ሄርሜላ ስትሄጅበት የነበረ ነገር ትክክል መስሎሽ እንጂ ትክክል አልነበረም። ከሰው ህይወት ነው የገባሽው። አስሬ ማርያምን እግዚአብሔርን ማርያምን ስትይ ሰማሻለሁ። የእውነት እንደ ቃልሽ እንደምትዩ ከሆነ ገብተሽ አባቶች የሚሉትን መምህሮቻችን የሚሉትን ትምህርት አዳምጭ እስኪ። በባልና በሚስት የገባ ሰው መቼም ሰላም እንደማያገኝ ማለት ነው። አንቺ ወንድ ከሆንሽ ሂደሽ ትምህርት ስሚ፣ የኦርቶዶክሳውያን ትምህርት ማለት ነው። አንቺ የሚመስልሽ እነሱ ተጣልተው በቃ የአንቺ ምክንያት አይደለሽም። ከዛ ጋር ለእነሱ መለየት አንቺ ምክንያት አይደለሽም። በደንብ አድርገሽ ምክንያት ነሽ። በደንብ አድርገሽ የተጣላ ሰው አይታረቅም ያለሽ ማን ነው? በጣም ራስ ወዳድ፣ ራስሽን አስበልጠሽ ያንቺን ልብሽን ፍቅርሽን አስበልጠሽ እንዲበታተኑ ያደረግሻቸው አንቺ ነሽ። ዛሬ አንቺ የሰራሽው ነገር ነው እየተመለሰልሽ ያለው ማለት ነው። ከዚህ ጋር የሰውን ልብ እንደዚህ በሰዓቱ እንደዚህ ነበር ያደማሹ። እና ሚኪ ዛሬ እህት የተነካች ብለህ በዚህን ያክል እርር ድብን ስትል ነበር። እሰይ እንኳንም እርር ድብን አልክ ሚኪ ተብዬ ወንድሟ ራሱ ማለት ነው። እንዴት እኮ እንዳናደደኝ እግዚአብሔርን። መጀመሪያ እህትን መሰብሰብ ይጠበቅብ ነበረ። ከሰው ህይወት ገብታ እንደዚህ እንደ ወጥ ስታመሳስል ባልና ሚስትን ለማፋታት ያደረሰች እህትህ ነች። ገባ? በሰዓቱ እህትን ነበር ልትንከባከባትና ልትይዛት የሚገባ። እንደ ሰው አእምሮ ቢኖረ ማስተዋል ቢኖረ በሰዓቱ ተይህት ይሄ ነገር ጥሩ አይደለም፣ የተጣላ ሰው ይታረቃል፣ ከባልና ሚስት አትግቢ ብለ እህትን መምከር መኮርኮም የነበረብህ ያኔ ነው። አሁን ምን አድርጋችሁት ነው? የምንፈልገው እሱን ነው። እዚህ ጋር ብትቀጣጠል ምንም ነው ከሩታ አንጻር ስመለከተው በሰዓቱ የደረሰባትን ነገር ማለት ነው። እና ልብ በሉ ከዚህ ጋር እየተናገርኩ ያለው ስለ አብርሃምና ስለ ሩታ ሳይሆን ስለ ሄርሜላ ስራ ነው። ከዚህ ጋር ማለት ነው ሄርሜላ ዛሬ አንቺ አብርሃምን ሩታ እኮ የምደበድብ ሚስት ነች፣ ለወንድሞች ሁሉ ያሰደበች ሴት ነች እኮ ብለሽ ሩታን ለማጣጣል ሞከርሽ አይደለ? አንቺም ከሷ የተሻለ ነገር አላደረግሽም። እንደውም እሷስ ተናዳ ባሏን ነው የመታችው አይደለ? አንቺ ግን
ፈጣሪ የማይፈቅደውን ትዳርን አፋተሻል። ትዳርን የሚያክል በፈጣሪ ዘንድ የተከበረ ትዳርን ነው ገብተሽ ያበታተንሽው በገላሽ ማለት ነው። ገባሽ? እና ይበቃሻል ለዛሬ። ከዚህ በላይ መሄድ አልፈልግም ከአንቺ ጋር ማለት ምክንያቱም ፌንት ሰርተሻል ምናምን። አሁን ደናቱኝ ምንም የምናውቀው ነገር የለም ማለት ነው። እና ውድ ቤተሰብ ወደ አብርሃምና ወደ ሄርሜላ ወደ ሩታ ስመለስ ደግሞ ማለት ነው እዚህ ጋር መተት ነው አትበሉ። ሲጀመር አብርሃምና ሩታ እንዳይመለሱ ስለምትፈልጉ ነው ይሄን ያክል በመተት የምታሳቡት ማለት ነው። እዚህ ጋር መስቀሉን ምልክት አድርጋችሁበት የሆነ ነገር ቀስት ምናምን እያሳያችሁ እግዚአብሔር አለ በዙፋኑ ይፈርዳል አይፈርድም አትበሉ እያላችሁ በመዝሙር እያቀናበራችሁ እናንተውን ክርስቲያን ናችሁ። መቃወም የነበረባችሁ ትዳርን ያፈረሰች ሴት ነበረ በመጀመሪያ ደረጃ ማለት ነው። እናንተ እግዚአብሔር እንኳን የሚቃወምና የማይቃወመውን ነገር የማታውቁ ሰዎች ናችሁ። እንደዚህ ካላችሁ አብርሃም በሕይወት ላለ ሰው እንደዚህ የምትቆረቆሩለት ከሆነ ለምን አርሲ የሞቱ ሰዎች አሉ አደለ? ለምን እግዚአብሔር ይፈርዳል አይፈርድም አትበሉ ብላችሁ የሞቱትን ሰዎች እዚህ ጋር እያመጣችሁ አቀናብራችሁ ፖስቱ መፖሰት ከፈለጋችሁ ማለት ነው። እያንዳንዳችሁ አብርሃም ከቀልቡ ይሁን ከቀልቡ አይሁን እሱ የሚታይ ነገር ይሆናል። ለወደፊት የምናየው ነገር ይሆናል ማለት ነው። ሄርሜላ ግን ዛሬ የስራሽን ያገኘሽው፣ በቃ የስራሽን ያገኘሽው ከዚህ ጋር ማለት ነው። ወደዚህ መለስ ወደዚህ ቀለስ ብትይ የሰራሽው ስራ ስህተት እንደሆነ ሊገባሽ ይገባልና አብርሃም ምን ፈልጋ ነው አላለ? ምን ፈልጋ ነው አብርሽዬ? ከአንተ ጋር ምንም አትፈልግም። አንተ ትዳርን ለማፋታት ነው የፈለገችው ሄርሜላ ማለት ነው። ሌላ ምንም ፈልጋ እንዳይመስል ወንድሜ። ጭራሽ ደግሞ በቃ እህቴ ነሽ አለ ማለት ነው። አይሆንም። ሄርሜላ ለእህትነት አትመችም። ምክንያቱም እህትነቱን ጥሳ ወደ ፍቅረኛ ስለምታደላ ማለት ነው። ለዛ ነው ትዳርን ያፋታች። እሺ እህት ነኝ ብላ ቀርባ ማለት ነው። ከዛ በፍቅር ሙድ መጣችብህ ምናምን፣ አንተም ትዳርን ለመፍታት አበቃ። አየህ መጀመሪያ መጣጧ እህት ነኝ እኔ ከአንተ ጋር ምንም አይነት ስሜት የለኝም ብላ ነበር የመጣችሁ ማለት ነው። እንደ ተኩላ ማለት የበግ ለምድ ለብሳ ነበር የመጣችሁ በግ መስላ ማለት ነው። ግን ውስጧ ደግሞ ከዛም በላይ ነችና አብርሃም ግን ማለት ነው ማርያምን ትወናየት ነው ይችላል። እናንተ እንዴ በጣም ትወና የሚችለው ትችላለህ። እውነት አባቴ። እና ብዙ ሰዎች አሁን አብርሃም ታሟል ትላላችኋል። አልታመመም፣ አብርሃም አልታመመም። የምሬን ነው፣ ድራማ እየሰራ ነው። ምክንያቱም በምንም አይነት ሁኔታ በምንም አይነት ታምር የታመመ ሰው እንደዚህ ቆሞ አያወራም። ልንገራችሁ፣ እንደዚህ ቆሞ በታምር አያወራም። አብርሃም እኮ ደንዝዞ የሚያወራቸው ወሬዎች ትክክለኛ የሆነ ነገር እኮ ነው። አሁን ዝም ብሎ ሩታ ሚስቴ ናት በቃ ሄርሜላ ያሳለፍነውን ጊዜያቶች በሙሉ እርሻቸው ማለት አሁን ይሄ የኖርማል ሰው ወሬ ነው፣ የታመመ ሰው ወሬ አይደለም። ልንገራችሁና እንደዚህ ብሎ ታመመ ይባል ነገር የለም። ድራማ እየተሰራ ነው። ከዚህ ጋር ድራማ እየተሰራ እንደሆነ ሊገባችሁ ይገባል። የእውነቴን ነው። ቢታመም ወይ ጸበል ይሄዳል ወይ የሆነ ነገር ያደርጉታል እንጂ እንደዚህ አይነት መተት አለ እንዴ? እኔ ኢትዮጵያ ውስጥ እንደዚህ አይነት መተት አለ? ግን እኔ ብዙ ሰው ታማ አይቻለሁ፣ ግን እኔ እንደዚህ አይቻል አቅም እንደዚህ አይነት መተት የለም። በእውነት ሀገራችን በመተት እንድታምን አታድርጓት በፈጠራችሁ። አስሬ መተት እያላችሁ እንዴ እናንተ። ሰው ሁሉ በመተት ነው እንደሚያምነው? ሁሉ ሰው መተት ይላል እኮ ዝም ብሎ እና ማለት ነው። መጨረሻ ላይ ሲጨንቀው አድርሳቸው በመኪና አለና አብርሽዬ አይዞ አትጨነቀ። ትወናው ግን አንደኛ ነው። እውነት ለመናገር በስመ አብ ያስመስል የለ እንዴ የታደሰ ልጅ እግዚአብሔርን ረበለው። እኔ እውነት ስነግራችሁ በትናንትናው ዕለት የሆነ ደንግጬ ነበረ ማለት ነው። ዛሬ ሳየው ግን አይ በእርግጥ የቀጠለ ቪዲዮ እኮ ነው፣ ግን ከዛ በኋላ እየቀጠለ የመጣው ነገር ራሱ በጭራሽ እውነት አይመስልም። እውነት እንደዚህ አይነት ታሪክ የለም፣ በጭራሽ እንደዚህ አይነት ታሪክ የለም። አብርሃም ታሞም አይደለም ምንም አይደለም፣ በቃ አውቆ ነው ዘገምተኛ እየመሰለ ያለው ማለት ነው። የምሬን ነው፣ ሰውን ለማሳመን ነው። የሆነ አሁን ሄርሜላን ቢረሳት ከነጭራሱ የሆነ ነገር ቢሆን ኑሮ ማለት እንደዛ ያቅፋት ነበረ፣ እንደዚህ ይዳብሳት ነበር። ይይዛታል እኮ ምናምን አንገቷን ስደፋ ቀና ለማድረግ ይሞክራል። ይሄ ታዲያ አእምሮውን የሳተ ሰው ነው። አእምሮውን የሳተ ሰው ነው። አእምሮውን የሳተ ሰው እኮ ማለት ነው ቤተሰብ ማርያምን አንደበት ሁሉ እኮ ይተሳሰራል። የሆነ የሚናገራቸውን ነገሮች በሙሉ ሲያወራ ራሱ እንዴት ነው አሁን ምንድን ይባሉ የሆነ በተፈጥሯቸው አእምሯቸው ዘገምተኛ ሆነው የሚወለዱ ሰዎች አሉ አይደለ?
እነሱ የሚያወሩበትን መንገድ ሰምታችሁ ከሆነ ብዙ ጊዜ አንደበታቸው ያዝ ይላል ምናምን እና እንደዚህ አእምሮውን የማያውቅ ሰው ድንገት አእምሮውን የሳተ ሰው በስትክክል አያወራም። እንደዚህ ጥርት ያለ አማርኛ ራሱ አያወራም። እና አብርሃም በጣም እያዘገምክ ነው። አረ ከዘገምትኝነት ተመልስ እንዴ! በቃ ይዞ ማንም ሰው እኮ ይሳሳታል። ጥፋትን አውቀ ይቅርታ ከጠየክ ከዚህ ጋር ማለት ነው ኖርማል ነው። አብርሽዬ ሰውን አትፍራው። በቃ ፈርተ ነው አይደል? ፈርተ ነው። አሁን ምን እባላለሁ ብለን ወይኔ ዛሬ ግን ጉድ ነው። ገና በዚህ ከቀጠለ ብዙ ነገር እናያለን እኛ ማለት ነው።